17ኛ ሳምንት ሲቢኤ ኢትዮጵያ ፕሪሚየር ሊግ ነገሌ አርሲ ከሲዳማ ቡና በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ስታዲየም የመጀመሪያው አጋማሽ ተጀምሯል። ሁለቱ ቡድኖች በኢትዮጵያ ፕሪሚየር ሊግ ታሪክ የመጀመሪያ ግንኙነታቸው ነው የሚያደርጉት። ዮሴፍ ዮሐንስ መላኩ አሰፋ በእጅ ተነክቷል። አሁንም ኳሊቲ ያለው ቡድን ደግሞ ለየትኛው ተጫዋች የሚመች ይመስላል። አብረን እንመልከት። 3 ተጫዋቾች ተዘጋጅተዋል። ብርሃኑ በቀለ ተሰቅሎበታል። ከፍ ያለ ኳስ ነው። ደስታ አሁን ብሎ ነው የለቀቀው። አብዱል ኢማኑኤል ካል ይቆጣጠሯል ብሎ አስቦ ነበር። ኢማኑኤል ካል ግን ያልነበረ ማሳቡ። አሁን ደግሞ ሲዳማ ቡናዎች ብርሃኑ በቀለ ከፍ ያለ ኳስ ወደ ሳጥን መስፍን ታፈሰ ጀርባውን ለጎል ሰጥቷል። መስፍን አሁንም ዮሴፍ ዮሐንስ መስፍን ፍራኦል መንግስቱ መስፍን ተመለሰባቸው። በሁለቱም የሜዳ ጫፍ ቀላል ፈተና አለ ከፊቱ ያለው በተለይ ካረጋቸው ጨዋታዎች ጥቂትነት አንፃር 9 ደቂቃ ብቻ። መስፍን ወደ ፍራኦል መንግስቱ ቦናቦካን አልፎታል። ግን መስፍን ታፈሰ ቦናቦካ ሚዛኑ መጠበቅ አልቻለም። ወደ ፍራኦል ነበር አለይታ ማርቆስ አቋረጠ። ምስረታውን ያደረገው ሀቢብ ከማል ሌላ ጎል የሆነ ኳስ ማመቻችቶ አቀብሏል። በቀጥታ ወደ ሳጥን ግን ከኢላማ ውጭ። አፍቅሬ የሱ ኃላፊነት የተሰጠው ይመስላል። ኳስ ባገኘ አጋጣሚ በቅርብ ርቀት ቶሎ ፈጥኖ ዲስፖሰስ በማድረግ በኩል ሀቢብ ከማል ቦናቦካ ሁለቱም በቡድናቸው እምነት አላቸው። ፍቅረ ኢየሱስ 55 በመቶ የኳስ ቁጥጥር ብልጫው በሲዳማ ቡና በኩል። አስቻለው ሞሴ መስፍን ቦናቦካ ነው ለመጫወት የሞከረ ያሉት ሁለቱም ከጀርባ በደጋፊዎቻቸው። ዳዊት ተፈራ ሀቢብ ከማልን አግኝቶታል። ሀቢብ ከቤ የተሻለ ቦታ ላይ ይመስላል። ከቀደመው አጋጣሚ ይልቅ ከቤ ብዙነህ ተመልሶበታል። ተስፋዬ በቀለ ጥፋት፣ ምናልባት የካርድ ጥፋት ሊሆን ይችላል። ፍቅረ ኢየሱስ ምንም ምህረት አላሳዩም። ሃይማኖት አዳነ ሮቦት የመጀመሪያ ጥር የሰሩ ተጫዋቾች የመጨረሻ ዕድል አግኝቷል። የማዘምት የመጀመሪያ ማዘምት 45 ደቂቃ። ዳዊት ወደ ሩቁ ቋሚ ሮቦትን የፈለገ ኳስ ነበር። ኢማኑኤል ካል ቀድሞ ተገኝቷል። ነገሌ አርሲ ከሲዳማ ቡና የሲቢኤ ኢትዮጵያ ፕሪሚየር ሊግ 17ኛ ሳምንት ጨዋታ ሁለተኛው አጋማሽ ተጀምሯል። ነገሌ አርሲዎች አንድ ተጫዋች ቀይረው ነው ጨዋታውን የጀመሩት። ምን አይነት ቅያሬ ነው ዮናስ? ዘሩባቤል በሀቢብ ምናልባት ዳዊት ተፈራ ወደፊት ጠጋ ብሎ የሚጫወት ይመስላል። አሁን ባለው ዘሩባቤል ኢድሪሱ አብዱላሂ ከቤ ብዙነህ አደገኛ ቦታ ሳጥን ውስጥ አሁን አይነት ሩጫ ነው። ዮሴፍ ተመልከት፣ በጥንቃቄ ነው ከጀርባ። ደስታ ደግሞ ከዛ በኋላ ከቤ ምስጋናው ጥሩ ሩጫ ሮጠለት። ዮሴፍ በጣም ቢዚ ሆነ። ሁለተኛው 45 የመጨረሻው ኳስ አሁንም ለምስጋናው ምናልባት ለማጥቃት የሞከር ነው እንደ ሊጉ መሪ ቡድን። ዮሴፍ ዮሐንስ ብሌስናጎ አላስጀመረም። ኢድሪሱ አብዱላሂን ካርድ ዮሴፍ ጨዋታው የተሻለ ሙከራ አብዱ በተለይ 245 አገንት ግብ ጠባቂው ተመልከት ፖዚሽን። ከቤ ብዙነህ የማዕዘን ምቱን ወደ ሩቁ ቋሚ ሮሆቦ ሰላሎ ያሬድ ባይ የመለሰባቸው። ተስፋዬ በቀለ ዳግማዊ አራያ ወደኋላ ለከቤ ብዙነህ ሰጥቶታል። ከቤ የመጨረሻ ደቂቃ ጀግና ለመሆን እድል አላቸው ወይ? ያንን ጥፋት ፍጹም ቅጣት ምት ሃይማኖት አዳነ ፍጹም ቅጣት ምት ሰጥተዋል። ምንድነው የሆነው? ሳጥን ውስጥ ነው። ምንም ጥያቄ የለውም። ዮሴፍ ከቤን ተመልከት። ዳግማዊ የተቀበለውን ኳስ የት ነው ያለው? ከቤ ሳጥን ውስጥ ምንም ጥያቄ። ቅርበታቸው ያሉበትን ተመልከት። ምንም አይነት የመስመር ዳኛ ያሉበትን ተመልከት። ተያዩ ነው የሚገኙት። ሃይማኖት ትክክለኛ ውሳኔ ነው የወሰኑት። ዳዊት ተፈራ ኦዚል ዳዊት የቀድሞ ክለቡን ቅስም የሰበረ አጋጣሚ። ዳዊት ተፈራ ፍሬድሪክ ኖሴ ሌላ ድራማ
ቦና ቦካ ባላል አስቻለው ሞሴ አስቻለው ከፍ ያለ ኳስ ዳዊት መለሰ ፍጹም ቅጣት ምት አይደለም ብለዋል ሃይማኖት አዳነ ፊት ለፊት ነበሩ ደስታ ደሙ አላስፈላጊ ካርድ